እሱ በህይወት ይያለ ልጆቹ ጋር ከልጆቹ ለራሱም አታቀራርበው አይፈልጉም እንደ ልጅ አሁን እሱ ነው እንጂ ፍቅር የነበረው እነሱ አሁን ታሟል የሚባል ነገር ሲሆን ተደብቀ ለልጆች ትደውላል ለአባት ትደውላል እንደ አበሻ ልጅ ማለት ነው በቃ በህዝብ መሃል የኖርኩ ሰውዬ እዛ ሆስፒታል ሆኜ አንድ ሰው መጥቶ አባከና የሚለኝ ሰው አጣሁ እና ሰው ባየው ቁጥር አልጋ ላይ ሆኜ ሰው እንደዚህ ነበር የሚናፍቅ አይ ነበር መጥቶ ቴኬር የሚያደርገኝ ሰው አጣሁ እንዴት ሊሆን ይችላል ያልኩት በቃ እንደዛ ነው የነበረው አለኝ የምትናገሩትን የምታወሩትን ነገር ተሰማ ማለት ነው እናንተ እዚህ ሀገር እውነት ወንድ ልጅ የምትበድል ሴት ምን አይነት ሴት እንደሆነ ተረርታችሁታል ታቆታላችሁ አሜሪካን ሀገር ምን አይነት ሴቶች እንዳሉ ወንዶችን አምጥተው ምን እንደሚያደርጉ ታውቃላችሁ እናንተ የምታወሩት እዚህ ቲቪ ላይ ስለታወቃችሁ ብቻ ሰው ሁሉ ተንጋግቶ መጥቶ የሚጠይቃችሁ ስትታመሙ የሚያስታምማችሁ ብር ስትፈልጉ የሚሰጣችሁ የሚንከባከባችሁ ምናምን መስሏችሁ ነው እንደዛ የምታሩት ሰላም ውድ የቻናሌ ቤተሰቦች ዛሬም እንደተለመደው እናንተን ዘና ያደርጋሉ ብዬ ያሰብኳቸውን ቪዲዮዎች ይዤላችሁ መጥቻለሁ ከእናንተ የሚጠበቀው ምንድነው ሰብስክራይብ የሚለው በተን በመጫን ቤተሰብ መሆን አዳዲስና ፈጣን መረጃዎች በቶሎ እንዲደርሱት ማለት ነው በመቀጠል ደግሞ ሼር ለሌሎች እንዲዳረስ ላይክ እንዲሁም ሐሳብ አስተያየቶቻችሁን ኮሜንት መስጫው ላይ አስቀምጡልኝ ወደ ዛሬው ቪዲዮ ከመጀመራችን በፊት ምን እናድርግ ላይክ በማድረግ ቪዲዮውን እንጀምራለን የኢትዮጵያ ቀጭኗ ሴትና የኢትዮጵያ ወፍራሙ ሰው እንግዲህ ፍቅር ውስጥ እንዳሉ ገልጸዋል ማለት ነው እሱ 175 ኪሎ ሲሆን እሷ ደግሞ 34 ኪሎ ነች በአምስት እጥፍ ይበልጣታል ማለት ነው አንዳንድ ሰዎች ዱላ ናት እንደይሉኛል እኛ ግን አሁን ላይ ጥሩ ፍቅር ውስጥ ነው ያለነው ወደፊትም መጋባት አስበናል ሲል ገልጿል እና እነኝን ጥንዶች እየገባችሁ ኮሜንት ላይ ያጣፍጥላችሁ እያላችሁ መርቋቸው መልካም ቀን ፍቅር አይን የለውም ሲባል ለሰማችሁ ይመስለኛል እና አሁን እነዚህ ጥንዶች ላይ ያየነው ምንድነው ከልብ እንጂ ከኪሎ ጉዳይ እንደሌለው እነዚህ ሰዎች አሳይተውናልና እሷ ለሱ ቅልጥፍናን እሱ ደግሞ ለሷ ብርታት ይሆናታል ብለን እናስባለን እንግዲህ ፍቅራችሁ ይለምልም ነው የምንለው ይለምልም በቃ በሩ ላይ ቆሎን ድፍት ማድረግ ነው ምን ያቀታል ቦዝ ይላል ሰላም ነው አንሰላቢ እዚህ ቤት እንዳመጣ ብያለሁ አላልኩም እሺ ምን ላርግ ቦስ ትያስካል በሱ ዱቄት አለቀባቸው ከማን ጋር የምትዳረቀው የሆነች ልጅ ጓደኛዋ ላይ መተት ልታሰራ ብላ እያማከርኳት እንደውኮ ሀበሻ ግርም ቢል ራሱ እኮ ማደግ አይፈልግም እኮ ሰው ጎትቶ ለመጣል እንደው ከዚህ በላይ ማስተርፒስ የሆነ ህዝብ አለ እሱ ነተን ነው ማን እንደ ሀበሻ አራት ወደዛ ትዝገኝ አፍን ተባበስ ጠጣ ውሃ በባዶ ሲጀመር ዱቄት ለምን ትበላለህ የታለ ውሃ አጥቼ እኮ ነው ቤት ውስጥ የለም ምንም ውጪ አለልህ በጀሪካን አቅዳና ጠጣ ያው ብርጭቆ እሱል እናት ነግረኝም ነበር በባዶ ዱቄት ከመበላ በእናት እኔም ምለ ውሃ ምን ያረጋል ውጪ ቢለከፍስ አይ ይሄ ውሃ ይለከፍ ጠጣ ቶሎ በል እስቲ አወራድ ለይህ በእናት ቶሎ ጠጣ ምን ቀልድ ነው ፕራንክ ተደረገሻል ጸበል ነው አሪፍ ነው ሰራለት አሪፍ ነው ግን ሁሉሽም ታውቂያለሽ አይደል እንደምንሞት ወይስ ትዘነጉታላችሁ መሰለኝ አንዳንዴ ላይክ ተንኮል ስታረጉ ሰው ላይ መጥፎ ስትመኙ ምናምን እድሜ የምትጨምሩ መስሏችሁ ነው ትሞቻለሽ አዳሚ እና just be kind you're not going to pay መልካም እንሁን አይከፈልበት እንደው ቲክቶክ ላይ ብዙ ማህበር ተመስርቷል ቡጣማ ግን አልተመሰረተም ሰምተናል ወደናል ቡጣማ በመስረቱ ደስ ብሎናል ግን ማለት ይሄ ከባህልም ከወገንም ከምነትም ያፈነገጠን እንዴት ነው የቡጣማ ፕሬዝዳንት ወንድ መሆን ያለበት ማለት አልገባኝም ቡና ቀረብረብ ብሎ ደመቅመቅ ብሎ ፈንድሻ የቡና ቁርሶች በየአይነት ቀርቦ ምናምን በተለይ አበሻ ቀሚስ ያው ለኦኬሽናል ነው ግን ዴይሊ ሺቲ መለበስ አለበት ሺቲ ካልተለበሰ ማለት እንዴት ይጣጣል አረጭ እንዴ ያውን አንድ ሰው እንዴ ተቀምጦ ነው አረበጭ አይሆንም ይቅርታና እና ኬብሮን ባይ ዘ ዌይ በጣም እንወድሃለን ፕሬዝዳንት በጣም አሪፍ ነው ግን ፕሬዝዳንት ከመ ምክትል ነው ሞን ይችላል ግን ፕሬዝዳንት ሴት ነው የሚሆነው ይሄ ምንም አያገናኘውም ባይ ዘ ዌይ ከኩልነቱ ጋር ምናምን እሺ ግን እንደ ህጉ ነው በቃ ምንም ማድረግ ይቻላል ምን ምርጡን ለማለት ነው በዚህ አጋጣሚ ቡጣማ እንግዲህ የመረጡኝ ዘመቻቸው ነው በዚህ አይነት መልኩ ያቀረቡት ማለት ነው ስለዚህ ሴቶች እኛንም ፕሬዝዳንት ምን ሆነው እያሉ ያሉት ምንድነው
ሴቶችንን ፕሬዝዳንት መሆን የምንችለው በህጉም በባህሉም በእምነታችንም ወንዶች ያው ሽቲ ለብሰው ሆነ ቡና ለማፍላት አይሆንም። ስለዚህ ምክትል ይሆኑ ነው። እንግዲህ ምክትል ሆናችሁ ማለት ደግሞ ምን ማድረግ ነው? የምክትል ስራው ሴቷ ቡናዋን ስታፈላ ስታጫጭስ ምን ስትል የምክትል ስራው ምንድነው? ፋንዲሻ ያፈነዳል፣ ሲኒ ያጥባል፣ ጎረቤት ቡና ጠጡ ይላል። በቃ ከዛ ያቀራርባል ማለት ነው። በቃ ይሄ ነው የምክትሎች ስራ። እንግዲህ ወንዶች እያስቡበት። እኔ 4 ከ20 ሳመጣ አስተማሪው ጃክ እየበረታህ ነው ይለኛል። ፊት ለፊት የምትቀመጠው መነጽር የምታደርገው ልጅ 18 ከ20 ስታመጣ ሜላት የሆንሽው ነገር አለ ወይ? 4 ላመጣው ብርታት ይሰጣል፣ 18 ላመጣችሁ ደግሞ ምርመራ ያደርጋል ማለት ነው። ሲንግልማም በጣም አሁን የተነሳሉ ሴቶች ሲንግልማም መሆን ማንም እናት ወዳ ሲንግልማም አትሆንም። ማንም እናት ቢብስባት ባይመቻት እኔ እንደውም አሁን ለልጆቿ የምታስብ እናት እዛ ይሄ መጥፎ ትዳር ላይ ትኖራለች ብዬ አላስብም። ወታ ልጆቿን በስርዓት ታሳድጋለች፣ በአግባቡ ታሳድጋለች፣ ሴት የሚያከብር ወንድ ታሳድጋለች። ምክንያቱም እሷ ታውቃለች የተጎዳችውን። ሴት የሚያከብር ለሴት የሚኖር ወንድ ታሳድጋለች። ሴትም ከሆነች በስርዓት ነው ታሳድጋት፣ እሷ የተደረገችው እንዳትደረግ እያደረገች እና እኔ አሁን እንደውም ሲንግልማ የሚመርጡ ሴቶች ጀግኖች ናቸው ለኔ። ምክንያቱም ያን አባት አይተኮም። ቢያንስ እዛ ቤተሰብ ያደገ ልጅ ነው ዛሬ ሴት ልጅ የሚደፍረው፣ ሴት ልጅ የቀጠቀጠ የሚያኖረው፣ እንዳትሰራ የሚያደርገው እዛ ቤተሰብ ላይ እዛ መጥፎ ቤተሰብ ላይ ያደገ ሰው ነው። እና በማንነትሽ ነው እንጂ እኔ በጾታዊ ፌሚኒስት ምን እኔ አልሰማም አላምንም እንደዚህ አይነት ነገር። ጥቃትን አሁን ሀገር አሁን በቃ ትንሽ ነገር ይዙና ብቻሽን ከሆንሽ በቃ ይሄ ሲንግል ማምነት ተለመደ። ማንም ወዳዩንም ማንንም ሴት ከምን አይነት ህይወት እንደወጣች ማንም አያውቅም። በማንም ጫማ እስካልቆምሽ ደስ ማወቃች። ዱላው ደግሞ ያምሻል። ከዛ ደግሞ ያንን ዱላ ፍራቻ ነው አብዛኛው ሴት እዛ ትዳር እስከው የምንኖረው። ቤተሰብ ምን ይለኛል፣ ጓደኞቼ ምን ይሉኛል፣ ሳገባ የነበሩ ሰዎች ምን ይሉኛል። ኧረ ምንም ይበሉ ያንቺን ህይወት ማንም አይኖርልሽም። ኖረሽ መሞት ነው ያለብሽ። በቃ እግዚአብሔር ከፈቀደልሽ ጥሩ ትዳር ጥሩ ህይወት ሰጥሻል። ካልሆነም ደግሞ አንቺ በጤና ልጆችን ጥሩ ልጆች ማሳደግ ጀግና ያውን ልጆች ማሳደግ ትችላለሽ ብቻሽን። ዘመኑ አሁን ጥሩ ነው። ማንንም ሴት መስራት ትችላለች። እየሰራን ነው። ሁሉም ሰው ይሰራል፣ ብዙ ሰው ይሰራል። ወተሽ ጀግና እናት የሚባሉ ይሄ ሴት ያሳደገቻቸው የሚባሉ እናቶች ስድቡን ሳይሆን ሴት ያሳደገቻቸው ጀግና እናት ተብለሽ ጥሩ ልጆች ታፈሪያለሽ። መቼስ እዛ መጥፎ ነገር ያሳይሽ አሳድገሽ ለነገ ትውልድ ደግሞ ነገ እሱም አድጎ ልክ አባቱን አይቶ የሚጠጣባት የሚሳደባባት የሚደባደባባት አይቶ አድጎ ሌላ ትውልድ ከሚያበላሽ ሲንግል ማሞነሽ ጀግና ልጅ ማሳደግ ይችላል። መቼስ እንደኔ ተናገረችው ትክክል ነው። ምክንያቱም በጣም ሰካራም ጠጪ አቢዩስ የሚያደርግ አባት ይዛ ልጆቹ ምንድነው የሚያዩት? ያን ነገር እያዩ ነው ልጆቹ የሚያድጉት። እና በእርግጥም ለልጆች እናትና አባት አብረው ቢያሳድጉ በጣም የተመራጭ ነው፣ በጣም ጥሩ ነው። ሆኖም ግን ያ ካልተቻለና ደግሞ እንደዚህ አይነት መጥፎ ነገሮችን የሚያሳይ ከሆነ ለልጆች እናትና አባት አብረው ማሳደጋቸው በጣም በጣም ትልቅ የሆነ አስተዋጽኦ አለው የልጆች ህይወት ላይ። ምክንያቱም እናት የራሷ የሆነ ድርሻ አላት፣ አባትም የራሱ የሆነ ድርሻ አለው። ልጆችም የእናትና የአባትን ፍቅር እኩል አግኝተው ያድጋሉ በእንደዚህ አይነት መልኩ ሲሆን ማለት ነውና ለልጆቹ የእናትና የአባት አብሮ መኖር በጣም በጣም ትልቅ አስተዋጽኦ አለው። በተቻለ ለልጆቹ በእናትና በአባት ፍቅር ቢያድጉ ጥሩ ነው። ሆኖም ግን ያን ነገር መደረግ ካልተቻለ በአንዱ በኩል ወይ ድብደባ ካለ፣ መጠጥ መጠጣት ካለ፣ መጥፎ ባህሪያቶችን ማሳየት ካለ ጭራሽ ልጆቹን ወዳልተፈለገ መስመር ይመራል። ስለዛ ሲንግል ማም ሆኖ እኮ ጀግና የሆኑ ልጆችን ማሳደግ ይቻላል። የአርቲስት ነፃነት ወርቅነህ ህልፈትን ተከትሎ ቤተሰቦቹ በተለያዩ ሚዲያዎች ላይ ስለ አሟሟቱ ሁኔታ በግልጽ ሲያስረዱ ቆይተው ነበር። አሁን ላይ ግን ግጭት መሰል ነገሮች እየቀረቡ ነው ያሉት እና ከዛ መሃል ደግሞ ያኔ በታመመበት ጊዜ ምንም ሳይሰማ ዝም ተብሎ
የህዝብ ነው ነፃነት፣ ብዙ ሰው ይወደዋል እና ብዙም ነገር ተደርጎ እስከ መጨረሻው ድረስ ሕክምናውንም ተከታትሎ ማድረግ በሚቻልበት ወቅት ዝም ተብሎ አሁን ላይ ግጭት ሲፈጠር ደግሞ በእንደዚህ መልኩ ሚዲያ ላይ መውጣቱ ትንሽ ይከብዳል። እንዴት ይሆናል? እዛ ባለቤት አለች አለ ሲል አይ ወንዴ ግድ የለህም እንደዛ አልነበረም የነበረው። እንደውም እሷ በጣም ልብ የሚሰብር አጥንት የሚሰብር ነገር ሁሉ ተናግራኛለች። ከፈለክ ብትሆንና መጽሐፍን ይዘህ ሂድ። ምን ብትሆንና መጽሐፍን ከቤት ይዘህ መሄድ ትችላለህ። ከየትኛው ቤት? አዲስ አበባ ካለው ማለት ነው የሚል ጠንክር ያለ ነገር ተናገረች። እና ያው ከዛ በኋላ እንግዲህ እዛ የተወሰነ ነገር እንክብካቤ አደረጉለት ሆስፒታሉ ላይ። ከዛ ወደ ኢትዮጵያ መጣ። ቅድም እንዳለችው በታችን እነሱ አገኙት። ከዛ ባለው ነገር በጣም ተጎሳቅሎ ተጎርቶ መጣ። መጨረሻ ላይ የአሜሪካው የሕክምና ጉዳይ እዛ ያለችው ባለቤቱ ቀና ነገር ስለሌላት ቀና ልብ ስለሌላትና እሱን ለማገዝ ፈቃደኛ ስላልሆነች ነው ያልታከመው እዛ እንጂ መታከም ይችል ነበር እዛ። ይሄ ነው እንጂ እኔ እንዲህ ነው ማለት አልፈልግም። ግን እያንዳንዱ ነገር ሲበስል ይሄ ልጅ ከተጋባ ጊዜ ጀምሮ ከነሱ ጋር ሲበስል ሲያዝን የነበረ ልጅ ነበር። ከሚስቱም ከሚስቱም እናት ጋር እያልሽ ነው ያለሽው? አዎ ከሚስቱ እናት ጋር አሁን 4 ዓመት ምናምን ተባለ እንጂ ከመጀመሪያ ጊዜ ጀምሮ መረጋጋት። አሁን እሱ መጽሐፍ ሁሉ አእምሮ ይጽፋል ይገጥማል ምናምን የነበረው ግጭት ግን በጣም የሚያስጠላ ነበር። እኔ አንዳንዴ ገፍተን እንሄዳለን ቤቱ ገፍተን የሚገርም ነገር ስንሄድ በቃ አንተ ለደቂቃ እዛ ቦታ ላይ መቀመጥ የሚከብድ ነው። እሱ ያንን እኔ የሚገርም ከ2000 በኋላ ልጁ እኮ ብዙም አልጻፈም ማለት ይቻላል። የተረጋጋ ነገር ይፈልጋል። ጽሁፍ እኮ የተረጋጋ ቦታ ይፈልጋል። መንደረኛ ነው ያደረጉት ልጁን ማለት ነው። ቤቱ እንዳይቀመጥ ከዛ እዚህ ወሬ እኔ እንደውም አንድ ጊዜ ሄደ ያኔ በደንብ ሳይነግረኝ ለምን ሄደ እዛ አረፋት ነው አሜሪካ እዛም ድረስ እኮ ነገር ይመጣል እንደዚህ ብሎኛል እኔ ማለት ነው። ፊቷ ተሸፍኖ ሀዘንተኞችን የምታሰናበትበት ሁኔታ ነበርና ብዙ ሰዎችን መነጋገር አድርገውት ነበር ማህበራዊ ሚዲያ ላይ። እንደዚህ ባለበት ሰዓት አንቺ እስከምትናገሪ ድረስ ሰው ጥያቄ ያነሳ ነበር። ልክ አንቺ ወተሽ አደባባይ ላይ ግን በጎ ነገር ስትመሰክሪ ቆመ። ለምንድን ነው በጎ ነገር የመሰረችው? በደንብ እስኪ መልሽልኝ። አዎ እኔ ኢቢኤስ ላይ ብቻ አይደለም የእሷን ጥሩ ነገር ልገነባ የፈለግኩት ማለት ነው። አሁን ምን አለ መሰለ እሱ በህይወት እያለ ከልጆቹ ለራሱም አታቀራርበውም፣ አይፈልጉም እንደ ልጅ። አሁን እሱ ነው እንጂ ፍቅር የነበረው እነሱ አሁን ታሟል የሚባል ነገር ሲሆን ተደብቀ ለልጆች ትደውላለህ፣ ለአባት ትደውላለህ እንደ አበሻ ልጅ ማለት ነው። ግን ተጽዕኖ ይኑር ምን አይሆነ ነገር እኔ ያልገባኝ ነገር አለና ልጆቹን በሱ አይን ማየት እፈልጋለሁ። ገባ ያው ምንም ነገር ባላረግላቸውም እንደ ቤተሰብ እንዲያዩን እፈልግ ነበረ። ግን ያ ነገር የሚሆን አይደለም። አንደኛ ለዛ ነው እኔ ቤተክርስቲያን መድረክ ላይ ወጥቼ አዝናለች እቺ ልጅ ተዋት ብዬ ምስክር ሰጠው ይዛኔ ማለት ነው። ሰጥቼ ቤት ስንመለስ ምን እናትየው እኔም እኮ መርሳ አጠጡ ምናምን የሚባል ነገር ሲመጣ የሆኑ አጠጡኝ የተባለ ወጣውና ብላ በቃ ወካባ ስትፈጥር አንቺም እኮ ሚስቲሽ እሷን ባለ ያሏትን ብትሰሚ አይ ዶንት ኬር አለች። አይ ዶንት ኬር ስትል ገረመኝ። እኔ ግን ብሆን እንደ እናት ማለት ነው እኔ እንደ እናት ልጆች አሉኝ እንደዚህ አይነት ሀሜት መቋቋም በጣም ከባድ ይመስለኛል። እኔ እንደ እናት አይቼው ነው ለሷ የወገንኩት እንደ እናት እንጂ ልጆቿን እንድታሳድግ እንድትታገዝ እያልሽኝ ያለሽው። አንደኛ እቺ ልጅ እውነትም ለመናገር ስኳር እኔ አሁን እዛ ለቅሶ ላይ ቀብር እንደመጣን ነው ጎፈንድሚ እንዲዘጋጅ ሳንቀብር ነው መሰለኝ እንደውም አስኔጋ ተደውሎ ጎፈንድሚ እንዲዘጋጅ የሱን ስልክ ሰጣ ተደወለ ማለት ነው። ሲደወል አወራንበትና እና ከሞተም በኋላ እነዚህ ሰዎች አያርፉም እንዴ ብያለሁ። ምንድነው ነገሩ ብዬ ዘጋውባቸው ማለት ነው። ቤተሰቡ ስለ ባለቤቱ ያነሱት ነገሮች በልጆች ላይ ሊያስከትል የሚችለው ስለ ልቦናዊ ጫና ማሰቡ ተገቢ ነው። ምክንያቱም ከወንድማቸው የተረፉት ትውስታዎችና ብቸኛ ተተኪዎች ልጆቹ ናቸው። ስለዚህም እነሱ ፊት እናታቸውን መተቸት
ከልጆቹ መራራቅን ያመጣል። ቂም ሊይዙ ይችላሉ። ስለዚህ እንደዚህ አይነት ነገሮችን በቤት ውስጥ የመጡ ነገሮችን በቤት ውስጥ ቢፈቱ መልካም ነው ላለው። ምክንያቱም እሱ በህይወት እያለ ነፃነት አርቲስቱ በህይወት እያለ ያልተሰሙ ነገሮችን አሁን ላይ እንደዚህ አደባባይ ላይ አውጥቶ ማስጣቱ ተገቢ ነው ብዬ አላስብም። እና የቤተሰብ ጉዳይ እስከሆነ ድረስ ቤተሰብ ለቤተሰብ ስለሆነ እየተነጋገረ ያለው ያንን ነገር በቤተሰብ በውስጥ ቢጨርሱት መልካም ነው ላለው። ኢቭን በውስጥ እንኳን ሲነጋገሩ ልጆቹ ባይሰሙ ባይነኝ እኔ። ምክንያቱም በውስጣቸው የሚይዙት ነገር ይኖራል፣ ቂምም ሊኖርባቸው ይችላል። እና ያንን ነገር እንደዚህ አይነት መንፈስ ውስጥ ከመግባት ያው ወደፊት ስጋ ናቸው፣ አብሮ ነው የሚኖረው ማለት አብሮ ነው የሚቀጥለው። መቼስ የድሮ ሰውም ይተርታል፣ ስጋን ቆርጣ አትጥለው ማለት እንዴ። ስለዛ ምንድነው ማድረግ ያለባቸው? እኔ ይሄ ነገር አደባባይ ላይ ከማውጣት እዛው በሽምግልና በቤተሰብ ተነጋግሮ መጨረስ ቢችሉ ባይነኝ። ለልጆቹ ሞራል ቢሆን ለአርቲስቱም ክብር ሲባል ያ ነገር በአደባባይ ላይ ባይደረግ መልካም ነው ብዬ አስባለሁ። ማንያም ምክንያት በማድረግ ቅድም እንዳልሽኝ 3 ሚሊዮን ብር ተሰብስበዋል። አላማው ምንድን ነው? አላማው ሐውልት ያሰራል። ከዛ የሐውልት ምርቃት ጊዜ መቄዶንያ ያበላል። የተረፈው ብር ደግሞ ሚስትየዋ በአካውንቴ ይግባ ብላለች። በዚህ በጣም ደስተኛ ነን። አንደኛ ነፂም ቢሆን ለልጆቹ ነበረ ሲለፋ የነበረው፣ በጣም ደስተኛ ነን። ገንዘብ እንዳይሰበሰብ አንደኛ 3 ሚሊዮን ብር አንድ አባት አንድ መልካም ሰው እንደሰጣቸው በኢቢኤስ ላይ አይተናል። በጣም በዚሁ ልናመሰግናቸው ይገባል። 3 ሚሊዮን ብር ማን ነው? ወጣት ነው አሉ። እንደው ሳጣራ በጣም እግዚአብሔር ይስጥልኝ። ወጣት ባለሀብት ነው። እግዚአብሔር ይስጥልኝ። እውነት ከጭንቅ ነው ያዳነን። እግዚአብሔር ይስጠው። ከዛ ወዲያ ምንም አይነት የብር ስብስብ የለም። እየተሰበሰበ አይደለም ብር? አዎ እኔ እስከማቀው ምንም አይነት ብር የተሰበሰበ እንዳልሆነ ነው የማቀው። ከሰበሰቡ እንግዲህ የሰጡ ሰዎች እንትን ይሉ ይችላሉ፣ ግን ምንም ብር እንዳይሰበሰብ ተብሏል። በቃ ከዛ በኋላ ምንም አይነት ልመና በስሙ እንዳይደረግ ተነጋግረናል ማለት ነው። ተነጋግራችኋል? ይሄ ነገር ተግባራዊ የሆነ ነው ያለው። የሰጡ ሰዎች ካሉም ያሳውቁን። ግን እንዳይለመንበት በህይወቱ እንዲለመንበት አይወድምም። ቢራሱ ቢለምን እንኳን መዳን የሚችል በሽታ ነበረ። ቢያንስ ህመሙን የሚያስታግስለት ነገር ይኖር ነበረ። ስለዚህ እንዳትለምኑ ተብሏል። እየለመኑ አይመስለኝም። ከለመኑም ደግሞ የሰጣችሁ ሰዎች ከ3 ሚሊዮኑ ውጪ ማንም ሰው ብር እንዳይሰጥ፣ እንደገና ይሄንንም ኮሚቴ እንደዚህ ብር ብሎ ሚላችሁን እንዳሰጡ እውቅና የለውም ማለት ነው። 3 ሚሊዮን በጣም ብዙ ብር ነው ለ80። ምንድነው እቅዱ? ምንድነው ሀሳቡ? ምንድነው እያስባችሁ ያላችሁት? በዚህ 3 ሚሊዮን ብር ምንድነው እየታሰበ ያለው? አዎ እንደ አንድ ኮሚቴ ኮሚቴ ውስጥ አለሽበት? በመጀመሪያ ወንድሜ ነበረ። ከዛ እኔን ሲል እኔ እንደዚህ አይነት ነገሮች ስለማይመቹኝ ለወንድሜ እንትን አልኩት። ከዛ በጣም ብዙ እንትኖች ነበሩት፣ መገፋቶች ነበሩት። ብዙ ነገሮች ይባላሉ። አንድ ነገር ስታነሳ ወራሽ ውክልና እንደሰጠችው አይነት ነገር የሚባሉ ተረቶች ነበሩና ያን ሁላ ተቋቁመን ግን አለን። አሁን ያነሱት በአርቲስቱ ስም እየተሰበሰበ ያለው እርዳታ ይቁም ነው። በእርግጥም በመጀመሪያ ላይ ያ ነገር ሊደረግ የታሰበው አርቲስቱ በህይወት እያለ ቤተሰቡን ከዚህ እየላከ የሚረዳው እሱ ነበረ እና ስለዚህ ልጆቹ ችግር ላይ እንዳይወድቁ ባለቤቱም ችግር ላይ እንዳይወድቁ በማለት የጎፈንድሚ ተከፍቶ ያ ነገር ሲደረግላቸው ነበረ እና አሁን ላይ ግን ያው መልኩ ለወጥ ስላለ እና ተፈጠሩም እንግዲህ ወይ አለመግባባቶችም ይኖራሉ። ብቻ ይሄ ነገር እንዲቆም ተብሎ ይቁሙ እያሉ ነው ጥያቄ እያቀረቡ ያሉት። እዛም ተፈጠረ ወድቄ ነበር። ሆስፒታል ገባሁኝ። እኔ በዛ በህዝብ መሀል እንደዛ ነፃነት እንዳልተባልኩኝ ሰው በቃ በህዝብ መሀል የኖርኩት ሰውዬ እዛ ሆስፒታል ሆኜ አንድ ሰው መጥቶ አባከና የሚለኝ ሰው አጣሁኝ እና ሰው ባየው ቁጥር አልጋ ላይ ሆኜ ሰው እንደዚህ ነበር የሚናፍቅ አይነበረ መጥቶ ቴኬር የሚያደርገኝ ሰው አጣሁ። እንዴት ሊሆን ይችላል ያልኩት። በቃ እንደዛ ነው የነበረው አለኝ እና ሆስፒታል ብቻዬን ነበር የነበርኩት። ነርሶቹ ናቸው በጣም ዲሲፕሊን ናቸው፣ እነሱ የተንከባከቡኝ። የሞተው ወንድማችንን ነፍሱን ይማር።
እኔ አስተያየት መስጠት የፈለኩት እዚህ ላይ ወጥተው አላስፈላጊ ነገር ለሚናገሩ ሰዎች ነው ማለት ነው። ቤተሰብም ብትሆኑ አንዳንድ ጊዜ እውቀቱን ካሌላችሁና ምኑ ጋር ምን መናገር እንዳለባችሁ ለማታውቁ ሰዎች ነው ማለት ነው። እኔ ታሪኩን እንደሰማሁት እቺ እዚህ ያለችው የወንድማችን ባለቤት አደረገች ሰራች ተብላ የተከሰሰችበት ነገር ማለት ነው ጥሩና መልካም ከተባሉ ሴቶች አንዷ ትመስለኛለች። የምትናገሩትን የምታወሩትን ነገር ተሰማ ማለት ነው። እናንተ እዚህ ሀገር እውነት ወንድ ልጅ የምትበድል ሴት ምን አይነት ሴት እንደሆነ ተረድታችሁታል? ታውቁታላችሁ? አሜሪካን ሀገር ምን አይነት ሴቶች እንዳሉ ወንዶችን አምጥተው ምን እንደሚያደርጉ ታውቃላችሁ? እናንተ የምታወሩት እዚህ ቲቪ ላይ ስለታወቃችሁ ብቻ ሰው ሁሉ ተንጋግቶ መጥቶ የሚጠይቃችሁ፣ ስትታመሙ የሚያስታምማችሁ፣ ብር ስትፈልጉ የሚሰጣችሁ፣ የሚንከባከባችሁ ምናምን መስሏችሁ ነው እንደዛ የምታወሩት። ይሄ ኢትዮጵያ አይደለም። this is America። አሜሪካ ደግሞ አሜሪካ ነው። አሜሪካ ስትኖሩ ደግሞ እንደ አሜሪካ ስታይል ካልኖራችሁ ማንም አያውቃችሁ፣ ማንም ዞር ብሎ አያያችሁም። ስለ ሙቪያችሁ፣ ስለ ትረካችሁ፣ ስለ መጻፋችሁ እዚህ ሀገር የሚኖር ሰው የኢትዮጵያን ቻናል ራሱ እኮ ያየም አታውቁም እንዴ እናንተ? ያንን ሰው እቺ ሴት የወንድማችን ባለቤት ሶስቱንም ልጆቿን ወራዶ ነው 4 ብቻዋን ያሳደገችው ሴት ልጅ። ባሏ ኢትዮጵያ ነው የኖረው። ብቻዋን መከራዋን አይታ ልጆቿን አስደርሳ ለዚህ ቁም ነገር ማድረስ ቀላል ነው ወይ? ለዛ ነው ሂዱና ኮሜንት ይዩ። በየኮሜንቱ ይሄ ፒክቸር ኦር ይሄ ቪዲዮ በተለቀቀበት ቦታ ላይ ኔጌቲቭ ነው ያለው ኮሜንት ማለት ነው። ለምንድን ነው? ስለምንኖርበት ነው፣ ስለምናውቀው ነው። አሜሪካን ሀገር የማታውቁ ከሆነ ዝም ብላችሁ ሰው ላይ ድንጋይ ለመጫን ስትመጡ እውነት ያልሆነ ነገር እዚህ መጥቶ የኖረበት ነው የሚያውቀው እንጂ እንዴት አገሩ ቻሌንጅ እንዳለውና ከባድ እንደሆነ እዛ ቁጭ ብላችሁ ባወራችሁት ማንም የእናንተው ኖር የተቀብለው እሷን የሚጠላት እሷን የሚቀይማት እንደዚህ አርክሽ የሚላት የለም። ሐኪም ቤት ስትተኙ እዚህ ሀገር ስራ ፈት የሆነ ዘመድ ካሌላችሁ ቤት ውስጥ ሲጀምር አሜሪካን ሀገር ሰው ስራ ፈት ቤት ውስጥ ከተቀመጠ ሆምለስ ነው የሚሆን። ቢኮዝ ምን ከፍለው ብዙ ቢል ስላለን ሰው ችግር ካሌለበት በስተቀር ቤት አይቀመጥም። ኦር ሜቢ ትልልቅ ሰዎች ምናምን እንደዚህ ልጆቻቸው የሚያመጧቸው ሰዎች ካልሆኑ በስተቀር ማለት ነው። እሷ ያላስታመመችበት ምክንያት ሰርታ ልጆቿን ማሳደግ ስላለባት ነው። ሆስፒታል እሱ ጋር 247 ከተቀመጠች ልጆቹ ማን ነው ኩክ አድርጎ የሚያበላቸው? ልጆቹ ማን ነው ፒክ ድሮፕ የሚያደርጋቸው? ልጆቹ ማን ነው ቢላቸውን የሚከፍለው? ሰርታ ቤቷን ካልከፈለች፣ ሰርታ ምግብ ካልበላች እነዚህ ልጆች ማን ነው ኃላፊነታቸውን የሚወስደው? አባታቸው ኢትዮጵያ ነበር ሲኖር የነበረው። ስለዚህ በምንም ተአምር አንድ ነገር ማለት ነው ብለ የምትደረግበት ጉዳይ የላትም እቺ ሴት። ልትከበር ልትደነቅ፣ እኔ እንዳውም በጣም ነው ማደንቃት ማለት ነው። ቢካዝ it's not easy። እናውቀዋለን እኛ የምናልፈበት ሰዎች እንዴት ከባድ እንደሆነ ልጅ ማሳደግ ብቻ ማለት ነው። ሶ ለማንኛውም የልጆቹን አስተያየት ሳይኔ አባታቸው በሞተበት ሰዓት ጥሩ አመለካከት ነው ያላቸው። ጥሩ ነገር ነው የሚናገሩት። ለምን እንደሆነ ታውቃላችሁ? እናታቸው ጥሩ ስለሆነች። በክፋት ጠቅጥቃ ብታሳድጋቸው ኖሮ የአባታቸው መቃብር ላይ ራሱ አይቆም ነበር። እናንተ አታውቁም እኮ አንዳንድ ልጆች ምን አይነት ቢሄቪየር እንዳላቸው አሜሪካን ሀገር። እንደዚህ በተለይ ከእናት ጋር ተባብሮ አባት ካላሳደገ ልጅን በጣም ከባድ ነው። እኔ እንዳውም አንድ መልእክት የማስተላለፍ እንፈልገው ነገር አባቶች ለሚያልፍ ነገር የማያልፍ ጠባሳ ላይ ልጆቻችሁ አትተው። እንደዚህ መቸገር አለ ነገ፣ እንደዚህ የሆነ ችግር መድረስ አለ ነገ። ወደ ልጆቻችሁ ወደ ኤክሳችሁ ነው የምትሮጡት። ያልሆነ ጠባሳ ሰርታችሁ ልጆቻችሁን ማገዝ ማሳደግ እያለባችሁ ያልሆነ ነገር ላይ ለራሳችሁ ላይፍ ጡሉ ስትሉ ሺዝ ማይ ዳተር ሺዝ ሁ አር ዩ ነው የሚሉ ማናንተ ይሉሃል። የዚህ ሀገር ልጆች they don't care። እውነቱን ለመናገር አጠገባቸው ቁጭ ብሎ ፒክ ድሮፕ ያደረጋቸውን ያበላቸውን ቸርች የወሰዳቸውን አክቲቪቲ የወሰዳቸውን ነው እነሱ እንደ አባት እንደ እናት የሚቆጥሩት እንጂ ስለወለድክ ብቻ አባት አትባልም፣ ስለወለድሽ ብቻ እናት አትባይም። እዚህ ሀገር በጣም ደስ የሚለኝ እኔ ካራክተራቸው ማለት ነው። ጥሩ ልጆች ናቸው። አሜሪካን ሀገር ተወልዶ የሚያድጉ ልጆች ግን ኃላፊነት የማይሰማ ከሆነ ብቻ ነው ማቀምጥቆት ደዶን ኬር። ያንን ነው ለነግራችሁ የምፈልገው ማለት ነውና ለልጆቻችሁ ጥሩ ነው፣ ለልጆቻችሁ መልካም ሁኑ። ማግባት መውለድ መጨፈር ይሄ ቂጤ የረገጡ መሮጥ እንዳለ ሆኖ የራሳችሁን ሰልፊሽነት ላይፍ መኖራችሁ እንዳለ ሆኖ ለልጆቻችሁ ጊዜ ስጡ። ለልጆቻችሁ የተወሰነ ነገር መውለዳችሁ ላልቀረ ሳይፈልጉ የመጡት ልጆች ለምንድነው የምትበድሉት? ጠንካራ ሆነው ልጆችን የሚያሳድጉ እናቶችን ደግሞ እንደዚህ ያለ አግባብ መታችሁ ስትወቅሱ ትክክል አይደለም ብሎ የሚናገር እንደኔ ደግሞ አለ ማለት ነው። እና this is wrong ባይነኝ ነኝ። ስለዚህ ብትችሉ ይቅርታ ጠይቋት።
ልጆቹን ያሳደገች ዘሩን ተክቶ ነው የሞተው እኮ ወንድማችሁ አይደል እንዴ? እሷ ነች ያሳደገችው። ሶሪ ለቅሶ ላይ ናችሁ፣ ግን ምን ነገር ስላለበት ነው። በዚህ ሰዓት ምን ስላስፈለገ ነው? ምን ለመሆን ነው እናንተ ኢንተርቪው ላይ የመጣችሁት? በዚህ ሰዓት ሲጀመር የጎደለባቸው በልጆቹ ነው። ልጆቹ ጎሎባቸዋል፣ ቢኮዝ አባታቸውን አጥተዋል ስለሆነ ማለት ነው። እናንተ ምን ቤት ናችሁ መታችሁ እዚህ ላይ እንደዚህ አይነት ሀሳብ የምትሰጡት ማለት ነው? እና አሜሪካን ሀገር ሰው ታዋቂ ስለሆነ የሚያስታምም ሰው የለም። እዚህ ሰው የሚያስታምም የሚጠይቅ ጥሩ ኮሚኒቲ ካለ እዚህ ካለው ሰው ጋር በህብረት ስትኖር ጥሩ ህብረት ሲኖር በሰዎች ፊት አሜሪካ ባለው ሰው ፊት ታዋቂነትን ስታገኝ የሚረዱ የሚያስታምም ሰው ይመጣል ማለት ነው። ያለበለዚያ ግን ኢትዮጵያ ነው ኢትዮጵያ እስከሆነ ሰው የሚያውቀው ኢትዮጵያ ነው ሰው ተንጋግቶ የሚጠይቅ እንትን የሚለው እንጂ እዚህ ነርሶች እሱ እንዳለው የሰለጠኑ ናቸው፣ ስራቸው ነው። ሚስትየው እዛ ነርስ ስላለ ነው ስራዋንም ሰራው ማለት ነው። እና ይሄ የሀገሩ ደንብ ነው፣ የሀገሩ ሁኔታ ነው፣ የምንኖርበት ሁኔታ ነው። እኔ ራሱ ነገ እግዚአብሔር ያምጣውና ታመሜ ቤተኛ ልጆቼም መስራት አለባቸው እኮ ልጆቼን አሳድጌ ምን ብዬ አላስታመሙኝም ለምን ነው አልልም። እኔ እንደዚህ አይነት ነገር የምትናገሩት መታችሁ ሀገሪቱ ላይ ኖራችሁ ሁኔታውን ስታቆር ማንም መታል ጠይቀኝ ብሎ የሚቀየም ሰው የለም። እዚህ ሰው ታሞ ማቆኮ እዚህ ሀገር አንድ ቀን መተው ሳይጠይቁት የቀብር ጊዜ ምናምን ጊዜ ብቻ የሚሄዱ ሰዎች አሉ። የምታውቋቸውን ሰዎች ራሱ ማለት ነው። ሰው አይመቸው መቀየምም አትችሉም ሰው። ስለዚህ ሮንግ ነው። እቺን ሴት ይቅርታ ጠይቋት። ባለፈውም ያማታል ጤናዋም ትንሽ የተዛባ ነው ሲባል ሰምቻለሁ። ጤና እየተዛባ ልጆቿን የምታሳድግና የሁለት ሰው ኃላፊነት የያንተን ወንድም ጭምር ኃላፊነት እኮ ተሸክማ ነው ያሳደገችው ልጆቹን። ስለዚህ this is wrong እና አግባብ ያለው ነገር ይዛችሁ ስትመጡ ሰፖርት እናደርጋችኋለን። አግባብ ያሌለው ነገር ይዛችሁ ስትመጡ ግን ሊነገራችሁ ይገባል ባይነኝ ነኝ። ሊነገራችሁ ይገባል። ወይኔ እንደዚህ ሆኖ ነው እኮ ነፃነት እንደዚህ ሆኖ ነው እኮ ምናምን የሚሉት ደግሞ ልክ እንደናንተ የአሜሪካን ሀገር ሲስተም የማያውቁት ናቸው። ስለዚህ ይሄ ሮንግ ነው። ኮመንቱን አይታችሁ እናንተ እሷን ይቅርታ ጠይቋት። ይሄ 95% እዛ ስር ሰዎች ከብተው ኮመንት የሚያደርጉት ትክክል አይደለም። አንድ ነገር መውጣታቸው ትክክል አይደለም። ሁለተኛ ነገር እሷ ላይ እየቀረበ ያለው ነገር ብሌሙ ትክክል አይደለም። ትክክል ከሆነ እኛም ትክክል ነው እንላለን። ስለዚህ እሷ እንዳውም በጣም ወርቅ የሆነች ሴት ናት። እንዳውም ከሌሎቹ ጋር አነጻጽራችሁ ስታዩ እዚህ ሀገር እስቲ ከሌሎች ኤክስፒሪየንስ ወሰድ ወንዶች ምን እንደሚሆኑ እዚህ ሀገር ማይ ገነሳ ቤት ሰው እኮ ግን በቃ ያኔ ዝም ብለን እንደያዝ ነው አሁንም ዝም ብለን በውስጥ በኩል መጨረስ አልቻልንም ነበር ወይ? ያኔ በህይወት እያለ መደረግ ያለበት ነገር ሁሉ ይደረግ ነበር። ግን አሁን ላይ ህይወቱ ካለፈ በኋላ ሚዲያ ላይ እንደዚህ መውጣቱ ለምን አስፈለገ? ወንድ ልጅ በደል ሲደርስበት በፍቅረኛው በትዳር አጋሩ ምናምን ሚዲያ ላይ ወጥቶ ያዙኝ ልቀቁኝ ማለት ልምድ የላቸውም። ልክ እንደያዙት ቀብር ነው የሚወርዱት ባይዘው ማለት ነው። በደላቸውን ችግራቸውን ስቃያቸውን ይዘው ነው በደል የሚወርዱ ወደ መቃብር የሚወርዱት ማለት ነው። አሁን ላይ ግን የነፃነት ቤተሰቦች ምን አስባችሁ ነው ሚዲያ ላይ ወጣችሁ ያዙኝ ልቀቁኝ የምትሉት? በህይወት እያለ ህዝቡ እንዳያሳክመው ጸጥ ብላችሁ አፍናችሁ ነገሩን ከያዛችሁ በኋላ ልክ ከመሬት በታች ሲሆን ምንም ማድረግ በማይቻልበት ሰዓት ወጣችሁ እንደዚህ ያዙኝ ልቀቁኝ ምን ለማለት ነው? ወይስ ባለፈው ሲዋጣ ከነበረው ገንዘብ አናካፍልም ብለዋችሁ ነው? ምን ለማለት ነው? ይሄ ህዝብ እኮ በህይወት እያለ ብትናገሩ ኖሮ በግራም በቀኝ የሚወደድ ሰው ነበረ። እስከ መጨረሻው ይታከም ነበረ፣ ይሞከር ነበር። ግን በዛ ሁኔታ ሲያልፍ አይታችሁ ዝም ካላችሁ በኋላ ከሄደ ነገሩ ካለቀ ከተዘጋ በኋላ እንደገና አሁን መታችሁ ምትረብሹት ምን ለማለት? የኔ ጥያቄ አይደለም የህዝቡ ነው። እኔ ህዝቡን ጥያቄ ይመጣ ታመመ ጊዜ በሚስጥር ነበር የተያዘው እና አሁን ላይ ግን አንዳንድ ግጭቶች ሲፈጠሩ እንደዚህ ሚዲያ ላይ ይዞ መውጣቱ ይከብዳል። አግባብ ነው ብዬም አላስብም። ግን ከወጣ አይቀር ደግሞ የተሰጡት አስተያየቶች ያኔ ዝም ካሉ ደግሞ አሁንም ዝም ማለት ነው። አስናቀን ነው። እሺ አስናቀና ነፂ በጣም ነው የሚወደው፣ እውነት ለመናገር ከልብ ነው የሚወደው። ያስናቀ እንግዲህ ያው እንደ መውደዱን እንደምታየው በእንትን ገልጿል። ግን እውነተኛ ወዳጅ ስለራሱ እያወራ ብቻ አይደለም እንትን ማለት በቃ ብዙ መስዋዕትነት መክፈል አለበት ብዬ አስባለሁ። እኔ ወዳጅ ነኝ ከናንተ ሀዘን እበልጣለሁ እኔ እንዲህ ስላረኩ ነው ይሄን ያህል ነው በቃ ብዙ ወከባዎች መታረግ አድርጋለ እንትን ወንድሞ ማን ነው ጓደኛ መሆንን እንትን የምትለው ግዴታ አይደለም። አንድ ሰው ራሱ ለኛ እኮ ምን ብሎናል? እናንተ ናችሁ እንደ ጓደኝነቱን ልትሰጡኝ የምትችሉት ምናምን ብሎናል ማለት ነው። ማለት ይሄን ያለ እንትን ከማለቱ ማለት ነው። እና
እንዳልክ ምን መሰለህ አሁን እኔ በጣም ሰዎችም ምናልባት እኔ አላቅም እኔ የተረዳውበት በራሴ ማለት ነው አሁን እኛ እንዳልኩ በቆርኪም እንዳይጠጣ የሚለውን አስተላልፈናል ለጓደኞቹ አብሮ እኔ 40 ዓመት የሚሆነው 50 ዓመት የሚሆነው ሲወለድም አብሬ ተወልጃለሁ መንታ ነኝ ቢል ምንም ችግር የለብኝም እሱ በጓደኝነታቸው ችግር የለብኝም በቃ እሱም ጓደኛዬ ነው እሷም በቃ ይሁን ችግር የለውም ግን እውነተኛ ጓደኛ ቢያንስ ያን የሚገለውን ነገር እንዳይጠጣ ማድረግ ነው ቦታ ሲስተም መቀየር ነው ወይስ ይሄ ልጅ ቢያንስ ስቃዩን መቀነስ ነው ወይስ እንዴት ነው አንተ ጓደኛ ማለት እኮ ያን ነገሮች እንዳይደርሱበት ማድረግ ነው አይደል የሚገርምህ አሁን እንደዛ ብሎ የቀብሩ ቀን እንኳን ታገስ ቤት ቀጠሮ ነበረን ብሎ ራሱን በራሱ ነው ምስክር የመሰከረው ማለት ነው ለምን ፕሮቴክት የሚያደርጉት ልጆች ነበሩ በወቅቱ ከ3 ወር በፊት አልኩ እኮ ፕሮቴክት የሚያደርጉት ልጆች ነበሩ በተለያየ በቃ ይሄ ከኔ እንዲ ነው እኔ ሰማለሁ እዛው አንዳንድ ቦታ ሆኜ እሱ እንደው ምን አይነት ቻይ እንደሆነ ጭቆ ላይ የነበረበት ቦታ ጊዜ ማለት ነው ከ3 ወር በፊት ጭቆ ነበረ ጭቆ ባለ ሰዓት እነ ቴዲ ይሄን አጠጣም ይሄን እንደዚህ ነው ብለው በስርዓቱ ማለት ነው ጋር በፍቅር ደስ በሚል ሁኔታ የሚያደርጉበት ነገር አለ ግን ዛሬ መጠጣጥተ ነገ ይሁን ነገር አድርገ መጠጡ የተከለከለው መጠጥ እንዲጠጣ አድርገ እውነተኛ ጓደኛ ብትሆን እውነተኛ ወዳጅ ከሆንክ ያን ነገር አንተ በምንም አይነት መልኩ አድርገ በዘዴ አድርገ ማላቀቅ ትችል ነበር እውነተኛ የሱን ጠባይ መታክ ሆነ ማለት ነው ይህ ሲሞት ከሞተ በኋላ እኔ ነበርኩኝ ብሎ ለራስ ፕሮሞት መስጠት ምንም ዋጋ የለውም ለኔ አይታየኝም ያ በአስናቀ ጉዳይ ያየሁት ምን ያክል ሰዎች ውሸታም እንደሆኑ ነው ማለት ቤተሰቦቹ ምን ያክል እንዳታለለ ውሸታም እንደሆነ የኢትዮጵያን ህዝብ ጭምር እንዳታለለ 29 ዓመት 30 ዓመት ጓደኝነት እያለ ቱሪናፋውን እየነፋ የነዳጅ እንኳን አንጡ እያላቸው የመኪና ነዳጅ ማለት ነው ይሄ አይብ ሰው ብዙ ነገር አብሮ አሳልፋልና ቤተሰቦቹ በሙሉ ያነሱትን ጥያቄዎች ማለት ነው ትክክል ናቸው ጓደኝነት ይሄ አይደለም ሌሎችን ጓደኞች ሰዳር የምታፈርሱ ባሎችን እየጠራችሁ መጠጥ ቤት የምትጠሩ ለቤተሰብ ጠንቅ ሆናችሁ ጓደኛሞች አላችሁና መሽገር ጓደኛሞች ነው መባል ያለባችሁ እናንተ በጣም በሱ ጉዳይ ቤተሰብ በጣም ተማሩ ነበር ሲናገር የነበረውና በጣም ነው ያሳዘኑኝ አያትየውን ቀድምም እንዳልኩት አሁንም ደግሜ እላለሁ ምንም ነገር ብታጠፋ ሚስትየው ምንም ነገር ብትሰራ ልጆች ወልዳለታለች ነገ ልጆቹ ከናንተ ጋር የሚግባቡት ለሷ መልካም አስተሳሰብ ሲኖራችሁ ነው እህታችን ወጣ እስካለምንሽ ድረስ በስሙ ማለት ነው የሚልክላት ብር ነበረ በሽተኛ ናት ራስሽ እህትየው ተናግረሻል በዛ ምክንያት ነው እርዳታ የተሰበሰበላት ከዛ ውጪ ወጣ አለመነችምና ብዙ የሱ የነጻነት ቤተሰቦች ስለሚስቱ በርግጥ እህትየው ናት እንጂ ስታነሳ የሰማሁት ወንዶቹ አላነሱና ጥሩ አይደለም ልጆቹ ናቸው ቤተሰቦቻቸው ከዚህ በኋላ ነጻነትን የምታዩት በልጆቹ ውስጥ ነው ሌላ ምንም የምታዩበት ነገር የለም ልጆቹ ደግሞ ስለናታቸው መጥፎ ነገር ከተናገራችሁ ይጣሏቸዋል አሁንም ቢሆን በሚቀጥለው ስትወጡ ትክክለኛ ጥያቄ ነው ጠየቃችሁት ስለሷ ቤተሰብ ስለሷ እናት ምናምን አንድ ይሆናል በቃ አንዳንድ ጊዜ ሁሉም ቤተሰብ ውስጥ የራሱ የሆነ ችግር አለ እንደሷም ደግሞ ሆናችሁ ማሰብ አለባችሁ በርግጥ በጣም ያልሆነ ህይወት ነው ይኖራችሁት እሱ የሷን ቤተሰብ ይዞ ከነገና እህትና ወንድሞቹ አሁን ትልልቅ 30 ዓመት 40 ዓመት የሞላቸው ወንድሞቹ መርዳትም የለበትም የራሱ ኑሮ መኖር አለበት ለሷ የላከውን ብር ብቻ ሳይሆን እናንተንም መርዳቱ ትክክል አይደለም ሚስት ይዞ ልጅ ይዞ ብዙ የሚያስከፋት ነገር አለ እንደ አንድ ሚስት ስናይ ማለት ነው እናንተም ደግሞ የሚያስከፋችሁ የሷን እናት መያዙ ካስከፋችሁ እናንተንም መርዳቱ እሷን ሊያስከፋት ይችላል እህት ወጥሽ የተናገርሽው እሷን መያዝ አለበት አብረን ለመኖር አምናልሽ እሷስ ወንዶቹ ይሄንን የሚያካክሉ ጎረምሳ ወንድሞች መርዳት አለባት ብላ መጠየቅ መብት አላት ሚስት እስከሆነች 80 ሚስት ናትና ብዙም አታውጡ በእናታችሁ አታውጡት ልጁን በቃ አታስጡት ታቡ በቃ እንዴ እና አስናቀ የምትባል ተንከሲስ ደግሞ ተዋቸው በቃ ከቤተሰቡ ማል ውጣ እየወጣክ በልጁ ስም አትነግድ የደም ነጋዴ ነክ ስታስጠላ እንደኔ እውነተኛ ጓደኛ ማለት በህመምህ ጊዜ በችግርህ ጊዜ በብቸኝነትህ ጊዜ አብሮህ የሚሆን ነው ጓደኛ ማለት አሁን እነሱ እንደሚሉት ከሆነ ግን እሱ መጠጥ እንዳይጠጣ ተከልክሎ ነበር ግን ጓደኛው ይዞት ወደ መጠጥ ቤት ነበር የሚሄደው ነው እያሉ ያሉት ያ ከሆነ ደግሞ በጣም ትልቅ ስህተት ነው በዚህ ጊዜ ተው ብሎ የሚከለክል ነው እውነተኛ ጓደኛ ለህይወትህ ለጤናህ ቅድሚያ የሚሰጥ ነው ጋሻ ሊሆን ይገባል ጓደኛ እኔ እስከማውቀው ጓደኛ እውነተኛ ጓደኛ
እንደዚህ ነው መሆን ያለበት ብዬ አስባለሁ። እንደኔ ግን ህመምን ከማደስ ይልቅ ፈውስን መፈለግ፣ ጥላቻን ከመዝራት ይልቅ ፍቅርንና ይቅርታን ማስቀደም ለነፃነት ነፍስም ሆነ ለቤተሰቡ ሰላም የተሻለ መንገድ ነው ብዬ አምናለሁ። ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄንን ይመስል ነበረ። ቪዲዮን ከወደዳችሁት ላይክ፣ ሼር እንዲሁም ሀሳብ አስተያየቶቻችሁን ኮሜንት መስጫው ላይ አስቀምጡኝ። ቤተሰብ ካልሆናችሁ ሰብስክራይብ የምትለዋን በተን በመጫን ቤተሰብ ሁኑ።